እናንተ ተው የሚሏችሁ ትልልቅ ሰዎች እስካሁን አላየሁኝም ቢሏችሁ መልካም ነው። ግን ይሄ መንገዳችሁ ያጠፋችኋል። የራሳችሁ መንገድ ራሳችሁን ያጠፋችኋል። ተጠንቀቅ። በተለይ አንተ ካልወራው ተጠንቀቅ። የሰለጠነ ሀገር ነው ያለኸው። የሆነ ህግንም እየተላለፍክን ያለኸው። አንዱ ሰው ዝም ቢልክ አንዱ ሰው ዝም ላይልክ ይችላል። ሁሉም አንድ አይነት አይደለም። እኔ በርህራሄ ብተውክ ሌሎቹ ላይ ተውክ ይችላሉ። ልጆችን አርፋ አሳድግ። ከቻልክ በመልካም ነገር ተገለጥ። ካልቻልክ ደግሞ ቲክቶኩን ዘግተክ አሉ መልካም ነገር የሚያስተምሩ እነሱ ጋር ቁጭ ብለህ ግር ስር ተማር። በቃ አላወቅክበትም ሚዲያውን አጠቃቀም አንተም ጓደኞችክም። ይሄ ምክሬ ነው። ግን አይ በዚሁ ነው መቀጥለው ካልክ ዋጋ ትከፍላለህ ብለሃለች። ዋጋ ትከፍላለህ። መነኝ ጌታን ዋጋ ትከፍላለህ። በነገራችን ላይ ብስራትዬ ዝም ብዬ ሳስብ ኮፒ ፔስት አታርግ። አይቼዋለሁ፣ አይተነዋል። ኮፒ ፔስት አታድርግ፣ ግድ የለህም። ብስራትዬ ጸሎት አድርግላቸው። የኔ ጻድቅ እውነት እንዳንተ እኮ ለእግዚአብሔር የተገዛ እንዳንተ እኮ በእግዚአብሔር መንገድ የሚመላለስ የለም ብስራት። እና ጸሎት አድርግላቸው፣ ለሰከሩት ለዘመቱት ጸሎት አድርግላቸው። ጻድቃኖች ቅዱሳኖች በዝሙት ለወደቁ በጸሎት ነው የሚያስቧቸው እንጂ እዚህ ጋር መጥተው ጣት እስከሚደክም ድረስ ምንም ኮፒ ፔስት ማድረግ አይጠበቅብህም። ከጠጡም ደግ አደረጉ፣ እግዚአብሔር ይጠይቃቸው። አሁን ይቅርብኝ ብቻ ግን ታውኩት ብስራትዬ ትቼዋለሁ። እግዚአብሔር መልስ ከሰጠሻቸው እኮ ጥሩ አይደለም ለኮሜንት ለሚጽፉ። አሁን ዳግም የሚባል ምን አለ ኦርቶዶክስ ለመሆን እኮ ጴንጤ ላይ ማለቃቀስ ግድ አይደለም መዲ እያለ ነውና አንተ አትነግረኝም። እኔ ኦርቶዶክስ ለመሆን እኔ እማምነውን እኔን ነው እማምነውን አውቃለሁኝ፣ ማውራውን አውቃለሁኝ። ሰው የሚመራኝ ሰው አይደለም። በጣም እግዚአብሔር አምላክ ይመስገን። ሰው ከሚመክርክ የእግዚአብሔር ቃል የሚመክርክ ይበልጣል። እኔ በእግዚአብሔር ቃል ተኮትኩቼ ያደግኩ ነኝ። መረን አይደለሁም። መረኖች ናችሁ እናንተ። እንደዚህ አይነቶቹ መረን የእግዚአብሔር ቃል ያልገራችሁ ናችሁ። መገራት አለባችሁ። ቁጭ ብላችሁ ተማሩ። ቤተክርስቲያን ይኑራችሁ። ታላላቆችን አክብሩ። ያገኛችሁትን አዘርጥጡ። እንዳገኛችሁት ሰው ባያችሁ እግዚአብሔር ያችኋል። ዝም ብለክ አትለቅልቅ፣ አትጻፍ። እኔ ኦርቶዶክስ ለመሆን ያንተን ፈቃድ አልጠብቅም። ሙሉ ሰው ነኝ። እሺ ሙሉ ሰው ነኝ። እየሰማችሁ ላላችሁ ጴንጤዎች፣ የስም ጴንጤዎች ማለት ነው። ተው ማለት መልካም ነገር አድርጉ ማለት ወደ ኦርቶዶክስ ልትሄጂ ነው ወይ አያስብልም። እሺ አሁን የሰው ፎቶ ለጥፎ አዋርድ ወንድምንና እህትን የሚል አይ ትክክል ነን ብላችሁ የምትሉት ቅድም እዛ ስታጨበጭቦ የነበራችሁ ኑና እስቲ በእግዚአብሔር ቃል አስረዱኝ። እኛ ትክክል ነበርን በሉኝ እስቲ። መጽሐፍ አይደለም ኮሜንት ላይ አንቺ ተሳስተሻል መዲ በሉኝና እስቲ ገስጹኝ፣ ጥፋቴን ንገሩኝ። እኔ ጥፋታችሁን እየነገርኳችሁ ነው ያለሁት። ሰው እንዴት ነው ከእግዚአብሔር ቤት ውጣልን ብሎ ገፍትሮ የሚያስወጣው? እንዴት ነው ወደ ሲኦል ሰውን የሚልከው? እውነት ገብቶት ነው ሰው የመጣው። አሁን ፓስተር ሳላ ወደ ሌላ ቦታ ቢሄድ ምን ትጠቀማላችሁ? ሌሎቻችሁንም ብዙዎች አይተናል። እኔ ስም አልጠራም። እዚህ ፎቶ ለጥፋችሁ አገልጋዮችን ስትሳደቡ እስከ ባልና ሚስት ስትለጥፉ ይሄን ከየት ተማራችሁት? ንገሩኝ። ክርስቶስ የቱ ቦታ ነው ያስተማራችሁ? መፍረድ አይደለም እዚህ ጋር። አይ እኛ ትክክል ነን እውነት አለን ካላችሁ፣ እኛ ያደረግነው ትክክል ነው ካላችሁ ከእግዚአብሔር ቃል ጋር በማስረጃ አሳዩኝ። እኔም ከእናንተ ጋር ልወግን። አለበለዚያ ግን መንገዳችን በጣም ይለያያል፣ ርቀት አለው። እኛ እኮ ዝም አልን፣ ታገስናችሁ። በጣም ብዙ አየው ግን ቋቅ አለኝ። በቃ ለዛ ነው የመጣሁት። በጣም ታገስናችሁ አየን። በቃ ወይ ግን ከነገ ትሻሻላላችሁ ስንል አትሻሻሉ። ያው ናችሁ፣ እየባሰባችሁ መጣ። አረ አደብ ያዙ። እግዚአብሔርን ፍሩ። ሰው ባትፈሩ እግዚአብሔርን ፍሩ። ምን እንደምመኝ ታውቂያለሽ? በየትኛውም ቤተ እምነት በፕሮቴስታንቱም በሙስሊሙም በኦርቶዶክስም በእያንዳንዱ ቤተ እምነት ያው ሌሎች ስለማላውቃቸው ማለት ነው። በእያንዳንዱ ቤተ እምነት
ሚዲያ ላይ ይሞግቱልኛል፣ ያስተምሩልኛል የምትል የሆነ ብቻ ግን የሆነ ፕላትፎርም ለዚህ ብቻ የተዘጋጀ ሌላ ሰው ወጥቶ ቢናገር ከቤተ እምነቱ ሊያስወግዝ እስከሚችል ድረስ ቤተክርስቲያኒቷ የሆነ ህግ ብታስቀምጥ እላለሁ። እንዲህ የሆነ በቃ የሆነ በዲሲፕሊን የተሞላ በጨዋነት የተሞላ የሚሞግት ሰው እንደው ከእያንዳንዱ ቤተ እምነት እንደው ይሄ ነው ብላ ቤተክርስቲያን ወከላ ብታስቀምጥ እዚህ ቪዲዮ። አለበለዚያ ደግሞ ሙሉ በሙሉ አገልግሎት አልወከልካችሁም፣ አትስጡ፣ አላቃችሁም ባለቻችሁ እንደው መድኃኒዓለምን አይደል ከዛን እንደው ከዛ በኋላ መድኃኒዓለም ይቅር ይበለኝ ብቻ ግን ቀላል እኮ አታሽላሉም። አንዳንድ ሰዎችማ በቃ ቲክታክ ስለከፈታችሁ ብቻ እሊናችሁ የማይሰራ በቃ ቲክታክ ከፍታችሁ ስማርት ስልክ ይዛችኋል። በቃ ገብታችሁ ብቻ የፈለጋችሁትን ቤተ እምነት የምትሳደቡ፣ የፈለጋችሁትን ሰው ስም የምታጠፉ፣ የፈለጋችሁትን ሰው ካለመረጃ የምታሳድዱ በቃ የሆነ ሌላ ተአምሩላ እስከሚመስል ድረስ የሆነ ኤቲስት እንኳን ይሄንን አያደርግም። አይደለም አማኝ ነኝ የሚል ሰው ማለት ነው። ኤቲስት ይሄን አያደርግም። ኤቲስት ይሄን አያደርግም። አምላክ የለኝም ብሎ የሚያምን ኤቲስት ይሄንን አያደርግም። አሳፋሪዎች። ኧረ እኔ ትቻለሁ መድዬ፣ ሰላም ቆይ። ከቆየሽ እመለሳለሁ። እኔ ትንሽ የሆነ ስልክ መልሼ መጣሁኝ። ሰላማችሁ ይብዛ። ሳሙ ሰላሙን መድዬ፣ ሰላም ቆይማ። እሺ እኔ ውድ ሪሽዬ፣ መልካም መልካም ቀን ይሁንልሽ። አሚን ይውድ። እሺ ለሁላችን። እሺ እኔ እናት እንግዲህ የተናገርነው ይሄንን ነው። ተቃውሞ ያላችሁ በተናገርነው ዙሪያ መግባት ትችሉ ነበር፣ እድል ሰጥቻችኋለሁ፣ ግን የላችሁም። እኔ በእውነት ቃል ነው እየሞገትኩ ያለሁት፣ ተው እያልኩ ያለሁት። ታላላቆች እዚህ ታላላቅ ነን የምትሉ የእግዚአብሔር ቃል የምታስተምሩ ገበና እናንተም ገበና እንገልጣለን እያላችሁ እየገለጣችሁ ለተናናሾች እያስተማራችሁ ያላችሁት ጌታ ምሕረት ያርግላችሁ። ይሄ እግዚአብሔር አይከብርበትም፣ ጌታ ደስ አይሰኝበትም። እውነት ነግራችሁና ንስሐ ግቡ። ነገ ጠዋት ደግሞ የሌላ ሰውን ፎቶ አምጥታችሁ ትለጥፉና ትሳደባላችሁ። ይሄ ክርስትና አይደለም። እኔ ክርስትናን አልተማርኩትም። በህይወት ዘመኔ በጌታ ቤት አድጌያለሁ። ጌታ ኢየሱስ እንደዚህ አላስተማረኝም። ቤተክርስቲያን እንደዚህ አላስተማረችኝም። ጴንጤነት ይሄንን አይወክልም። ጴንጤነት ይሄንን አይወክልም። አይወክላችሁም። እናንተ ሁሉ ጊዜ አዳዲስ ሰው እያመጣችሁ በልጁ ትሳደባላችሁ፣ በባልና ሚስት ትሳደባላችሁ። አሁን እቺ ሴት በቃ አክብራ ወደው እየኖረች ነው። ትዳሬ ብላ መስረታ ትዳር ለማፍረስ ነው አላማው። ራሱ አይገባኝም። እኔ በቃ ምንድነው አላማችሁ? የሰው ህይወት ውስጥ ገብቶ መፈትፈት እንደንጀራ ምንድነው አላማው? ስለዚህ እግዚአብሔር ምሕረት ያርግላችሁ። ስለዚህ አትወክሉንም። አደብ ያዙ። ወንድማችሁ ከሰዓተ ጸልዩለት። መጸለይ ካቃታችሁ ለራሳችሁ መጸለይ አቅቷችሁ ነው እኮ። በነገራችን ላይ የእግዚአብሔር መንፈስ ይርቀን የምናደርገው ባህሪያት ይሄ ነው። የእግዚአብሔር መንፈስ የሌለበት ያስታውቃል። የእግዚአብሔር መንፈስ መልካም ነገር ነው የሚያስበው፣ መልካም ነገር ነው የሚያደርገው። ለአንደበቱ ይጠነቀቃል፣ ለሰውም ይጠነቀቃል። ያላየውን ጌታ ኢየሱስን እንዴት ልታከብረው ነው? እዚህ ፊት ለፊታችን ያለውን ሰው ሳናከብር ሳንወድ። ምሕረት ያርግላችሁ ጌታ ኢየሱስ፣ ምሕረት ያርግላችሁ። ሌላ ምንም አልልም፣ ግን አትወክሉንም። አለቀ። ይሄንን ነው የምለው። ቤዚ ያለሽ አይ በቃ ማለት በጣም ነው የሚያሳዝነው። የሚሰማው ነገር ማለት ነው። ቢያንስ እኔ የምልልሽ ቤዚ ብታይ ሚስቱ መታ ማለት ነው። ይሄ የኔ ህይወት ነው፣ የኔ ላይፍ ነው፣ በቃ እኔን ነው የሚመለከተኝ አለቻቸው። ፎቴን አንሱ። እንዴት እንደሚያደርጓት አስሬ ሲያወርዷት፣ አስሬ ሲሰቅሏት። እንዴ እነዚህ ሰዎች እኮ ሀይ የሚላቸው ሰው ያስፈልጋል። ጌታን ገደብ ሊኖራቸው ይገባል። ይሄ ትክክል አይደለም። በቃ የሰው ልብ ማሳዘን። ቤዚ ይቅርታ። አይ ልክ ነሽ መድዬ። ምንድነው እኔ አሁን ከስር ያሉ ሰዎች እኔ የሚያዳምጥ ሰው ምንድነው የሚማረው ብዬ በጣም ነው የማስበው። በቃ የሚሰማ አማኝም አለ፣ ከሌላ እምነት መጥተው የሚሰሙ ሰዎች ይኖራሉ። ምንድነው የሚሉ እንላለሁ። በቃ አንዳንዴ ምንድነው ከኛ የሚማሩት? ዘግይቶ ገባሽ አይደል?
እ እነማን ሲከታተሉን እንደነበሩ ተራ በተራ አንዳንድ ባንድ ይገለጣሉ ታያለሽ። ያ እና እንትን ምንድነው ማለት ምንድነው ፖይንቱ የዚህ እንትን ከፍቶ በዛ መሳደቡ ጥቅሙ ምንድነው ብዬ እንትን እላለሁ። እና ሌላው ሰውስ ምንድነው የሚማረው? በቃ የሚያምነውም እኩል ገብቶ ነው የሚሰማው ይሄን ነገር እና ምንድነው የምንማረው እላለሁ። ያ ሰውስ ምንድነው የሚሰማው? ለእኛስ ያለው አመለካከት ለእምነቱስ ያለው አመለካከት ምንድነው? ተሳዳቢዎች ሆኑ ጴንጤዎች እንድንባል ነው ምንድነው? አልገባኝም። እና እኔ ቆም ብለው ያስቡበት ነው የምለው በድጋሚ ማለት ነው። ሊሳሳቱ ይችላሉ፣ ግን ያስተታቸው መልሶ እንዲያርሙ ነው የምናገረው። ምንም የሚያተርፉት ነገር የለም እንደዛ ማድረጋቸው። እኔ የኦርቶዶክስ አባቶች ቲክታክ ላይ መጥተው ልጆቻቸው ሲገስጹ አያለው። ኦኬ እንደዚህ አታደርግ እንደዚህ አታርግ ሲባሉ እሺ ብለው ይሰማሉ ወዲያው። እሺ በቃ ወይ መታረቅ የሚያለባቸው ሰዎች እሺ እንታረቃለን አባታችን ምናምን ብለው በጣም አክብረው ሲታረቁ አይቻለው፣ ሲከባበሩ አይቻለው። እኛ ጋር ግን እንደዚህ መሀል ገብቶ ጣልቃ ገብቶ የሚያስታርቅ ሰው እኔ ብዙ አላየሁም። እና እባካችሁ ወይ እንደዛም ካልሆነ ራሳችንን ባህሪያችንን ገዝተን ቲክቶክን ለሚጠቅመን ነገር እንጠቀምበት። ያለበዛ ምንም ይጠቅም ሌላን ሰውን እየጎዳን ነው፣ ሰውም እያሰናከልን ነው የምንሄደውና ይሄንን ነው የምለው። መዲ በነገራችን ላይ ችግሩ ምን መሰለሽ፣ በዚህ ብቻ መስሎሽ ነው ታች ላይ ያለችውን ቸርች ሁሉ የሚያዙት እነዚህ የቲክቶክ ጎረምሶች ናቸው። ታች መሬት ምድር ላይ ያለችውን ቸርች ጀስት ቁጭ ብለው አብሯቸው ነው የሚውሉት፣ አብሯቸው ነው ስድብ እንትን የሚሉት። እኔ በጣም በቃ ይሄ ሄርኩና በጣም የሚገርምሽ እንደውም እነዚህ ብቻ አንዳንዴ መናገር እንዲህ ይሄ ላይቭ ላይ ማውራቱ ይደብራልና ማንም ከማንም አሁን አይሻልም። በቃ አሁን ላይ ካሉት ታች ያሉት ምዕመኖቹ እየተሰደቡም እየተሸማቀቁም ምዕመኖቹ ይሻላሉ። የእውነቴን ነው የምልሽ። ታች ድረስ እኛ አሁን ቲክታክ ላይ የሚሳደቡት ታች ድረስ ወርደው ቸርች የሚመሩት እነዚህ ሰዎች ናቸው። ታች ድረስ ማለት ነው እነዚህ። ስለዚህ ምንም የምታረጊው ነገር የለም። ኦሊኖል ታድሶ ካልመጣ በስተቀር ይሄ ነገር በጣም ከባድ ነው። ስልክ እየደወሉ ብቻ አንዳንድ ጊዜ መናገሩ ከባድ ነው። እኔ ለዛ ነው ጫፍ ድረስ ወጥቼ ጫፍ ድረስ እንድናገር ሲያደርገኝ የነበረው ለዛ ነው። እና ምንም አዲስ ነገር አይሆንብሽ፣ እኛ ግራውንድ ላይ ያየነው ነገር ነው ቤዚ። ለዛ ነው እኔም ሳብድ የነበረው ምን ያህል እንደሚያማወቅሽ አይደል? የሰው ፎቶ ለጥፎ እንደዚህ ቡሊ ማድረግ መሳደብ ምናምን በጣም ነውር ነው፣ ነውር ማለት ነው። ኦሊኖል ሁሉም ያው የእጁን ያገኛል። በቅርብ ቀን ይጠብቅ፣ በቅርብ ቀን በቃ ያለው ነገር ይሄ ነው ወገኖች። አንቺም አትናደጂ፣ ቀንሽን አታበላሺ። አይ ተው፣ የሆነ ቤት ገባሁና ማከብራት እህት ቤት ልክ እሱ ሲዘጋ ከፈተች። ስለሱ ማውራት ሲጀምሩ እኔ ስለማከብራት ነው የገባሁት። አንድ ድስታፍ አለች ሄለን የምትባል ሰደበችኝ። ታውቂያለሽ ወይ? የእግዚአብሔር ቃል አታውቅ ወይ? አታምር ወይ? አታፍር አለች። ደግሞ አንድ እድሜ ልኳን ስትሳደብ ይኖርች። እግዚአብሔር ምሕረት ያርግላቸው። እውነት በጣም ነው የሚያሳፍሩት እኮ። እኔ በኢየሱስ እኔ ቀኔ በክርስቶስ ኢየሱስ ያማረ ነው። ቤዝዬ ግን በቃ ትጸየፊያለሽ። አንዳንዴ ኃጢአትን እኮ እንዴት ነው ትጸየፊዋለሽ? ይሄ ብቻ ከባድ ነው። በቃላት የማትገልጪው ነገር ማለት ነው። በእያንዳንዱ ቤት ደግሞ ያንኳኳል ይሄ ነገር። ዛሬ አሁን ብዙ ሰው አሁን 4 ነው ወደ 5 ሰው ፎቶ ተለጥፎ ሲሰደብ አይቻለሁ። ይቀጥላል ነገር ሁላችሁም ጋር ይገባል። ምን አለች በሉ። ይሄ የማይቀር ነገር ነው። ተው የሚል ከሌለ ሁሉም ቤት ይገባል። የሁሉም ጓዳ አንድ ቀን ሰው ሲጣላ ሁሉም የሰውን እርስ በርስ በቃ እንዲህ ነገር መኮትኮት ነው የሚጀምረው። የኋላ ታሪክ መፈትፈት ነው የሚጀምረውና ምን ነው እናቴ በእንቆላሉ ጊዜ በቀጣሽኝ እንዳይሆን እና ባትደግፉ፣ የሰው ፎቶ ለጥፉ ባታሾፉ መልካም ነው እላለሁ። ነገ ጧት አንተ አሁን አግብተሃል ወልደሃል ካልወራው ነገ ጧት አንተ በምን እንደምትለያይ አታውቅም። ልጆችክ ላይ ምን እንደሚደርስ አታውቅም። እና ግፍም አትዝራ። ሰው የዘራውን ነው የሚያጭደው። መልካም ነገር አድርግ። የ57 ዓመት ሽማግሌ አይደል እንዴ? ወደ አረጋውያን መጦሪያ እናስገባዋለን። ምንም ችግር የለም።
አይ ተው፣ እድሜ ጸጋ ነው ሰሙታ። ለማንኛውም የኔ መልዕክት ይሄ ነው። የአያቴ ታላቅ የሆነ ሽማግሌ መጥቶ እኔ ሚዲያ ላይ ደግሞ እኮ ወጣት ሲሳደብ እኔ እኮ በዚህ ሰዓት እኮ ሰብስቦ የሚመክር ሰው ነው። በዚህ እድሜው ሰው ይቀላል። በዚህ እድሜው በሽምግልና ሰው እንዴት 57 ማለት እኮ በጣም ትልቅ እድሜ ነው። እባክዎት ጋሼ ካሎሪያው እባክዎት ለጌታ ስትሉ ይተው፣ ለአላህ ስትሉ ይተው። አይተዋል የሚል ግምት እንኳን የለኝም። ለምሳሌ የበሰበሰ ዝናብ አይፈራም ነው። ጻድቁም ወደፊት ይጽደቅ እንደዛው ኃጢአተኛውም እንደዛው ነው የሚለውና እኛ ግን በተቻለ መጠን ከእውነት ጋርና ከጽድቅ ጋር እንተባበራለን መቼም ማለት ነው። ጠላቴ ቢሆን እንኳን ጠላት የሰው ጠላት በእርግጥ የለንም እዚህ ምድር ላይ። ጠላታችን ባላጋራችን ዳቢሎስ ነው። ዳቢሎስ በሰው ውስጥ ሲያድር የሚያደርገው ክፋት ብቻ ነው፣ ምቀኝነት ብቻ ነውና ይህንን ነው የምለው። እኔ ሁሌም ከጽድቅ ጋር ከእውነት ጋር ከእግዚአብሔር ቃል ጋር እተባበራለሁ። ማንም እንዲሰደብ አልፈልግም። ማንም ፎቶ ተለጥፎ የኋላ ታሪኩ መጥቶ እዚህ ጋር እንዲዘረዘር አልፈልግም። ስለዚህ ከናንተ እኩል አይደለሁም። እኔ ይሄ ነው በቃ የኔ እንትኔ አላማዬም እቅዴም ሰው ልቡ እንዲያዘን አልፈልግም በምንም። በቃ ይሄ ነው አላማዬ። እኔ እየሰማችሁ ያላችሁት በፍጹም አይወክሉንም። ይሄ ክርስትናን አይወክልም፣ ወንጌል አማኝን አይወክልም። ሰውን መዘርጠጥ፣ የሰው ታሪክ አውጥቶ አደባባይ ላይ ማስጣት፣ ማላገጥ፣ መሳቅ ይሄ ጊዜው ራሱ እንትን አይለም እንጂ አይመጥነንም። ለሀገር የምንጸልይበት ለቤተሰብ የምንጸልይበት ብዙ በቃ የራሳችን የዓለም ብዙ የራሱ የሆነ ቀውስ ውስጥ ያለ ነው። መዲዬ የሚያናደው ነገር ምን መሰለሽ? አንድ የከተማ ልጅ የለም መሀላቸው። አንድ ለሳምፕል እንኳን እንዳለ የገጠር ልጆች ናቸው የሚሰደው እንዳለ ጨረቃ ቆርጨጫ ምናምን የሚል ስም ስማቸው ራሱ ያስጠላ። የምርቁ ሙሉ የገጠር አንድ የከተማ ልጅ የለም መሀላቸው። አንድ ለሳምፕል አንድ አንቺ ከተማ ልጅ እኮ በጣም ራሽን አለው። ከሰው ጋር ኖሮ ያውቃላ። ይሄ ከምድረ ከብት ሲጠብቅ የኖረ ሰውን ሁሉ ሲያይ ከብት ነው የሚመስለው። ሲለጥፍ እኮ ከብት የሚያግር ነው የሚመስለው። የሰው ፎቶ ምን ያህል ነውር እንደሆነ እንኳን አያውቅም። ምን ታደርጊዋለሽ? ተዋቸው። አይ እኔ በገጠር ልጅነታቸው እንደዛ አይደለም። የገጠር ልጅ ስንት ጨዋ አለ። እውነት እኔ የማውቃቸው ማከብራቸው በጣም እንደውም እንደነሱ ንጹህ እንትን የለም። ደስ የሚል ሰው አላየሁም እውነት ለመናገር። እነዚህ ግን አለ በቃ ከስንዴ ውስጥ እንክርዳድ አይጠፋም። እና አደብ ያዙ ነው የምለው እኔ። አደብ ያዙ እባካችሁ። እግዚአብሔርን አታሰድቡ። በእግዚአብሔር ስም አትምጡ። ወይ ጴንጤነትን ተውት። ወይ እኛ አሁን እኔ ባለፈው እንደተነጋገር ነው ልንሰራ ያለው ነገር ምንድነው? ከወልድ ጂሰስ ጋር ባለው ትምህርት ላይ ብዙ ልንሰራ የሚገባን ስራዎች አሉ። በእውነት አንድ ላይ ሆነን ማለት ነው። እኛ ስላሴ አማኞች ነን፣ ኦርቶዶክሳውያንም ፕሮቴስታንትም ማለት ነው። እና እነሱ ላይ መስራት ሰዎች እያሳቷቸው ነው ያሉት እና እነሱ ላይ ማዳን ላይ መስራት ነው ያለብን እንጂ እንደገና ወንድም የእህቱን ፎቶ እያወጡ የለጠፉ ጊዜያችንን ማቃጠል የወንጌል ስራ አይደለም። ስንት መስራት ያለብን ስራዎች አሉ። እባካችሁ አሁን ባለፈው ብዙ ሰው ወደ ኦልድ ጂሰስ ሄደ እየተባለ ነው አይደል? ስንት መስራት ማዳን ያለብን እና በዚህ ነገር አንጠመድ። ካሎራውዬ እኔ እንደ እህት ነው የምነግርህ ማለት ነው። መስራት ያለብን ብዙ የኛዎቹ ስንሰዳደብ በሆነው ባልሆነው እነሱ ግን ነፍሳትን እየተናጠቁ ነው ያሉት እንዳልሽው። እና አስቡበት። እውነት ነው። እኔ መካሪ የሚያጣው ትውልድ ነው እያየሁ ያለሁትና በጣም መቅበዝበዝ በዛ። እንደው መቅበዝበዝ በቃ በኢየሱስ ስም። እኔ በእንደዚህ አይነት ሁኔታ ቤቴ መክፈት አልፈልግም፣ ግን እዛ ሰድባኝ ነው ወደዚህ የመጣሁት። ያው እኔ መናገር ይቅር ለራሴ መቆርቆር አይደለም፣ ግን በቃ ትክክል አይደለም እየተደረገ ያለው እውነት ትክክል አይደለም። በቃ
እኔ በጣም ነው የምጸየፈው ይሄን ስራ። ይሄንን ነው የምለው። ስለሰማችሁኝ አመሰግናለሁኝ። ጌታ ኢየሱስ ይባርካችሁ። መልካም አውደ ዓመት ይሁንላችሁ። ጌታ ኢየሱስን አስቡት። እሱ ምን ይወዳል? እግዚአብሔር መንፈስ ነው፣ በሁሉ ስፍራ ይገኛል። እያንዳንዳችንን አይደለም የተናገርነውን የልባችንን ውስጥ መርምሮ የሚያውቅ አምላክ ነው ያለውና እግዚአብሔርን አንበድል። ክርስቲያኖች ማወራው ለክርስቲያን ሁሉ ነው። በወንጌል በመጽሐፍ ቅዱስ የሚያምን ለሰው ክፋት ማሰብ ምን ይሰራል? እኔ በጣም ነው አንዳንድ ጊዜ አሁን ቲክቶክ ላይ ሳልፍ አንድ ወጣት የሞተ አየሁኝ ጠዋት ላይና በምንድን ነው የሞተው? በሰው ነው የሞተው። በሚረዳቸው ሰው ነው መርዝ ተደርጎበት መድኃኒት ተሰርቶበት የሞተውና በጣም እያዘንኩ እያለቀስኩ ነበር። ክፋት ምን ይሰራል? እኛ ምስጡንን አንበላቸው። እኛ ሲወድቁ ሲያዝኑ እንባቸው ሲያለቅሱ እኛ እንባቸውን አንጠጣ። ለምን ክፋት? መልካም ነገር ብናደርግስ ነገ ጠዋት ለኛው ነው የሚጠቅመው። መልካም ብንዘራ የዘራነውን ነው የምናጭደው። እና መልካም ነገር አስቡ፣ ቅን የሆነውን ነገር አስቡ፣ በጎ የሆነውን ነገር አስቡ። ለወንድማችን ለኛ ማንፈልገው የኔ ፎቶ አሁን ተዘቅዝቆ መሰደብ ማንፈልገው ለሌላው ማድረግ ለምን አስፈለገ? እኔስ ብሆን ብላችሁ አስቡ። በዛ ቦታ ያለሁት እኔስ ብሆን ብላችሁ አስቡ። እንደዚህ የሚደረግበት ቤት ራሱ አትግቡ፣ አትተባበሩ እባካችሁ። ይህ ነው የኔ መልእክቴ። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። በዚህ ርዕስ መቆየት አልፈልግም፣ ግን ድጋሚ እንደዚህ የሚያደርግ ከሆነ ይሄ ልጅ በጣም መወገዝ አለበት። ትልልቅ ሚዲያዎች ራሱ ሊያወግዙት ይገባል ነው የምለው። እዚህ ቲክታክ ላይ ያሉ እግዚአብሔርን ምንም ካልፈሩ ማለት ነው። ግን በዚህ ሁኔታ ከመጡ እኔ ማለቃቸው እገልጸዋለሁ፣ ስራቸውን፣ ኃጢአታቸውን፣ ይሄ መጥፎ ገበናቸው እኔም ዝም ልላቸው አልችልም። ሰምሻ የምትለዋለ ለወጣ ነው መድዬ እዚህ ውስጥ የተሰበሰባችሁ በክርስቶስ ክርስቲያን የተሰኛችሁ ክርስቲያኖች በጠቅላላ በቃ እስኪ አሁን ከዚህ በዓል በኋላ እስኪ ፊታችሁን ወደ ወንጌል አዙሩ። የእግዚአብሔርን ቃል የምትሰሙበት ጊዜ ይሁን። የእውነት አጠቃላይ ለክርስቲያን እህት ወንድሞቻችን እንኳን አደረሳችሁ። ይህ ቀን ክርስቶስ በመቃብር ከዚህ ከ2000 ዓመት በፊት በመቃብር ነበረ። ለማን የኛ ሞታችንን ይገል ዘንድ ነውና በመቃብር የተቀመጠው። ከዚያ በኋላ ነገ ትንሳኤውን ስናከብር በሀገር ደረጃ አጠቃላይ በጣም በሚገርማችሁ ኢትዮጵያ ፕሮቴስታንትም ሁሉም ክርስቲያን ቤት ካቶሊክ ሁሉም ማለት ነው ትንሳኤን የሚያከብሩት ባለው በእኩል እኔ ወንጌል አማኙ ኦቨርስሊ ነው ያውቃለሁ እየተዘመረ እንደውም አንድ ክብሪውን አሜን ክብሪውን በሰማይ የሚል ያኔ ኢቭን እኛ እየወጣን ሁሉ እንትን እንል ነበርና ይሄ ጂሰስ ፊልም ይታይ ነበር ምናምን እንዲህ አይነት ፍቅር ነበረ። ብዙ ሰዎች እግዚአብሔርን ፍለጋ ነበር። ይሄን ቀን እያለቀሱ ሁላ ነው የሚያዩትና እባካችሁ ወደ ቀድሞ ማንነታችሁ ሁላችሁም ተመለሱ። የእውነት ወደ ቀድሞ ማንነታችሁ ተመለሱ። እኔ ልንገራችሁ፣ እኔ የማደርገው ነገር ክርስቶስ ይከብርበታል ብዬ አይደለም፣ እኔ አላስብም እንደዛ ብዬ። ነገር ግን አንዳንድ ነገሮች መደፍረስ አለባቸው ብዬ ስለማመን ነው። በቃ መደፍረስ ካልደፈረሰ ምንም አይጠራም ብዬ በቃ አቋም ስለያዝኩ ነው። ምክንያቱም በጣም ከደፈረሰ በኋላ ነው መጥራት የሚጀምረው። ምክንያቱም ይሄ ነካ የሚሆን ከሆነ አሁንም ይሄ ነገር እንትን ይላል። የሆነ ግሩፕ ኮናኝ፣ የሆነ ግሩፕ ተኮናኝ፣ የሆነ ግሩፕ አሸማቃቂ፣ የሆነ ግሩፕ ተሸማቃቂ። እንዴ ይሄ ነገር መጥፋት አለበት። በነገራችን ላይ እንናገር ካለ ሁሉ መናገር ይችላል። እባካችሁ ስለተከሰቀለው ስለ ክርስቶስ ኢየሱስ ስትሉ ስላዳናችሁ፣ ስለፈጠራችሁ፣ ስለሰራችሁ ካለመኖር ወደ መኖር ስላመጣችሁ ስትሉ እባካችሁ ይሄን ኢ ክርስቲያናዊ የሆነ ድርጊታችሁን አቁሙ። በቃ ኢ ክርስቲያናዊ በጣም ብዙ ክርስቲያኖችን አሸማቃቸዋል። ብዙዎቹ ቤታቸው ቁጭ ብለው እንዲያለቅሱ አድርጋቸዋል። ብዙዎቹ እኛ ወንዶች ነን እንደፈለጋችሁ በሉን እባካችሁ። ቢቻላችሁ ብቻ የሴት ልጅ ፎቶ አትለጥፉ። የሴት ልጅ ፎቶ ነውር ነው ይላችሁ። ታገባለች፣ ተወልዳለች፣ ልጆች አሏት። ደግሞ እኮ የብልግናችሁ ብልግና ዩቲዩብ ላይ ተለጥፋላችሁ። እንደዛ ተሳድባችሁ ዩቲዩብ ላይ ተለጥፋላችሁ። እገሌን ጉድ አረጋት እያላችሁ ግን ክርስቲያኖች ናችሁ። ይሄ ምን ይሰራላችኋል? ህይወት አጥፍታችሁ የምታገኙት ገንዘብ ምን ይሰራላችኋል? እባካችሁ ከይሁዳ አይነት ህይወት ውጡ። ይሁዳም እንደዚህ ገንዘብ ሲያሳድድ፣ ሲያታልል፣ ሲያጭበረበር እንደው ዮሐንስ ሌባ እያለው ነው የሚጽፈው። ሌባ ነበር እየተባለ ነው ይሁዳ ሲጻፍ የነበረው። ይሄ የይሁዳ አይነት ህይወት አቁሙ። እኔ ስፔሲፊካሊ ምላችሁ
ለጴንጤዎች አቆሙ። እዚህ ሚዲያ ላይ እስላም እንዲህ ሲያደርግ አይታችሁ ታውቃላችሁ? አንድ እስላም ቤት አንድ የእስላም ሴት የእስላም ወንድ ተለጥፎ ሲሰደብ አይታችሁ ታውቃላችሁ? እህት እስኪ ኦርቶዶክስ እንደዚህ በእናንተ ልክ እንዲህ ንክስ አድርጎ እህት ወንድሞቹን እየለጠፈ የሚሳደብ ሰው አሁን አለ? የለም። ለምን ከሌሎቹ አይታችሁ ለምን አትማሩ? ኦኬ ተሳደባችሁ፣ በቃ በእናንተ ቤት አዋረዳችሁ። ምንድነው ጥቅማችሁ? እሺ ነው በደንብ እናውቃለን። የሆነ ገንዘብ እንደሚከፈላችሁ ዴትሊ 100% እርግጠኛ ነኝ። ገንዘብ እንደሚከፍላችሁ አውቃለሁ፣ መረጃውም ስላለኝ። ግን ያን ገንዘብ ልጆች ካልሆነው ልጆችን ታበላበታለህ። ቴልኮም ለእናት ለአባትህ ትልካለህ። ግሎሪ እናት አባትን ትጦራለህ። ከዛ ገንዘብ የእውነት ልጆቻችሁን ትጦራላችሁ። እርግጠኛ ሆኜ ነው ገንዘብ እየከፈሏችሁ እገሌን ስደቡ እየተባላችሁ ፎቶ እየታለቀላችሁ መረጃ እንልክላችኋለን። በደንብ ነው ማቀው፣ በደንብ ማለት ነው። ማን እንዲህ አይነት ነገር አርጉ እንደሚላችሁም ስለማቅ ነው። ፕሊስ እናንተ እንዲህ የምታረጉ እባካችሁ እግዚአብሔርን ፍሩ። ኦብቪየስሊ ክርስቶስን ላታውቁት ትችላላችሁ። ወንጌል ሕይወት እንደሆነ ላታምኑም ላትመሰክሩም ትችላላችሁ። ለእናንተ ሕይወት ማለት ይሄ ሚዲያ ላይ ወጥቶ ሰው ማታለል፣ ይሄ እንዲህ አይነት ወንጌል የለም። ወንጌል እየሞትክ ሕይወትን የምትመሰክርበት ነው። ወንጌል ስለ ወንድም ስትል የምትሞትበት ሕይወት ነው። ወንጌል ስለሌላው ራስን የምትቆረስበት ሕይወት ነው። ፕሊስ በተቻላችሁ መጠን እኔ የምሬን የሆነ ሰዓት ላይ እግዚአብሔርን ቃል እኔ ቤቴ የእግዚአብሔር ቃል ነበረ ዲስከስ የምናደርገው። በግሩፕ እየመጣችሁ ምጽፉ ስድብ በጣም እኔ የእግዚአብሔርን ስም እኔ አልጠራም። እኔ ሰው ከታች ሜንሽን አድርጎ የሚያላግጥ የሚሳደብ ከሆነ እኔ አቆማለሁ እዛ ቦታ ላይ። ምክንያቱም ስሜ በእናንተ ምክንያት በአሕዛብ ዘንድ የተጠላ ይሆናል ይላልና መጽሐፍ ቅዱስ። ስጋዊ ሆነ አይደል የመጣው? ስጋዊ ሆኜ እመልስልሃለሁ ብዬ ነው በስጋ ስመልስልህ የነበረው። በደንብ ታውቃለህ ማን ማንን እንደምል እያንዳንድህ ታውቃለህ። ዛሬም ላይ እህቶችን ወንድሞችን በጀርባ እየሄድክ እየነከስክ ከጭቃ የበሰበሰ ህይወት ይዘህ የሰውን ህይወት ይዘህ ሚዲያ ላይ የምትወጣ ወይ ወሬህ አያምር ወይ እንትን አይልህ ወይ በስርዓት የረባ አማርኛ አታወራ። ስታፒት ነገ እንደምትሞት አስብ። ነገ ትሞታለህ። እግዚአብሔርን ነው የምልህ፣ ነገ ትሞታለህ። በፈጣሪ ፊት ግን የምትሰጠውን ምላሽ አዘጋጅ። ምናልባት ልትሰብር ትችላለህ። ብዙዎችን ልትሰብራቸው ትችላለህ። ብዙዎችን ልታሳዝን ትችላለህ። ብዙዎችን ልትጎዳ ልትገፋ ትችላለህ። አዎ ያማል። የምላስ ጦር ስለት ከተሳለ ሰይፍ ይበልጣል። ታውቁታላችሁ። ይሄም ሰውን ከምትሰድቡት በጦር ብትወጉት ነው የሚሻለው። የጦር ያሽራል፣ ይድናል በጠባሳ። የምላስ ጦር ግን ሁሌ ነው የሚገዘግዝ ውስጥህ። ሰምቻለሁ እህቶቻችንም እያላችሁ እንደምትሳደቡ የጀመራችሁት በእኔ አይደለ? ከዛም ራውንድ ተራ በተራ ጀመራችሁ፣ ቀጠላችሁ አይደል? ማን ማንን እንደሚያሰድብ በደንብ ስለማቅ ማለት ነው። እገሌን ስደብ፣ መረጃ ሰጣለሁ፣ መረጃ ሰጥቻለሁ፣ እንዲህ እየተባባላችሁ ነው። እባካችሁ እንደ ሰው እንኳን አስቡ። ይላችሁ እገሌን ስደቡ፣ እገሌን እንዲያርጉ የሚሏችሁ ሰዎች ዳያርናት ክርስቲያን እና ቃልቲ በጣም ጉምቱ ራሳቸው እንደ እግዚአብሔር የሚቆጥሩ ቲክቶከር ናቸው። እንደ ጨዋጫዋ የሚጫወቱ ከዚህ ቀደም በስም እየጠራው እገሌ እናንተን ሳይሆን እናንተን ሚልኳችሁን መረጃ ስለሚደርሰኝ ስናገራችሁ ነበር። ብዙዎቻችሁ እገሌ ጨዋ ነው፣ ጨዋ አይደሉም። በነገራችን ላይ ጨዋ ማን እንደሆነ ታውቃላችሁ? የሚሰድቡት ሰው ነው። ጨዋነቱን ስለሚያውቁ ነው እየለጠፉ የሚሳደቡት ተው ስለተባሉ። ዝምታ ጨዋነት አይደለም። በነገራችን ላይ ከጀርባ ስራህን ሰርተህ የሚሰድቡልህን ሰው ካገኘ አንተ ምን አገባ እንደፈል። ፕሊስ ስታፒት። በቃ የእውነቴን ነው። እኛን አትጎዱንም። ግን እህቶችን ተው፣ ባለትዳርን ተው። በቃ እባካችሁ እህቶችን ተው፣ ባለትዳር ሰዎችን ተው። እንደለመዳችሁት እኛ ላይ መባለግ ትችላላችሁ። አናቆም የምትሉ ከሆነ እኛ ላይ ባልጉ ትችላላችሁ። ፈቀድን፣ እኔ ፈቅጄላችኋለሁ።
ግን የምትባልጉት በአካል እስካገኛችሁ ድረስ ነው። ጥቂት ጊዜ ጠብቅ። ካልወራው ጥቂት ጊዜ ቀናት ጠብቅ። ቀናት 1 2 3 4 5 ቀን ጠብቅ። እንዲህ ተጠርዘ ነው ከዛ እዚህ የምትመጣው። ጠብቅ ትንሽ ቀን። እያንዳንዱ ፋይልህ ዶክመንትድ ሆኖ እየተደራጀ እንደሆነ በቃ አድርሱት። የላከህ ግለሰብ አያተርፍህም። ካልወራው የላከህ ግለሰብ አያተርፍህም። ቤካ ላይም ስራ እንሰራለን። ጥቂት ጊዜ ጠብቁን። መጥቶ እዚህ የለመዳትን ሊስትሮ ይጠርጋታል። ጥቂት ጊዜ ጠብቁን። እነማን ማንን እየመሩ እነማን እገሌን እንዲያርጉ በጣም በቂ መረጃ አለ። በቂ መረጃ። ፕሊስ ስታፕ ኢት። አቁሙ። ስለ መድኃኒዓለም ስትሉ አቁሙ። ስለተሰቀለው ስለ ክርስቶስ ኢየሱስ ስትሉ አቁሙ። እባካችሁ ክርስቲያን መሆን ካቃታችሁ እንኳ እንደ ተራ ሰው ኑሩ፣ እንደ ኤቲስት ኑሩ። ውጡ እስኪ ከክርስትና ቤት ውጡና ሌላ እስኪ ዓለማዊ ቦታ እንዲህ ሲሰዳደቡ አይታችሁ ታውቃላችሁ? የሰው ፎቶ ተለጥፎ ሲሰደብ አይታችሁ ታውቃላችሁ? የለም። ሃይማኖት ውስጥ ገብታችሁ የሰው ፎቶ እየለጠፋችሁ ትሳደባላችሁ። ምን ሃይማኖት ውስጥ እንበላችሁ? እሺ እናንተ እስኪ ምን አይነት ሃይማኖት ውስጥ እንበላችሁ? የትኛው ሃይማኖት ውስጥ ናችሁ እንበላ? ነውር ስለሆነ ንጹህና የጸዳ ሃይማኖት ክርስትና ነው ብለን እንዳንናገር ክርስቲያን ነን ብላችሁ ባለትዳር አትመርጡ። ስታፒት ምናልባት እናንተ እዛ ጋር በፈለገ በእናትህ የሚታርቀ ምናልባት እናንተ ኢንጆይ ልታረጉ ትችላላችሁ። ምክንያቱም ስላልተማራችሁ ፈን ልታረጉ ትችላላችሁ። በሰው ህይወት አብረዋችሁ የሚቀመጡ ፈን ሊያረጉ ይችላሉ። ምን እንደሚያሳይ ታውቃላችሁ? በጣም ገና የሆነ አስተሳሰብና አመለካከት እንዳላችሁ ነው። ገና ሰው ወደሚባል ደረጃ እንዳላደጋችሁ፣ የሰው ኤሌመንት እንደጎደላችሁ፣ ከዝንጀሮ ያነሰ ስብዕና እንዳላችሁ። ዝንጀሮ እንኳን ዝንጀሮን ያከብራል። ዝንጀሮ እንኳን የዝንጀሮን እርቃን ይሸፍናል። ክርስቲያን ነኝ ብለህ ቸርች ውስጥ ነው ያደግኩት እያልክ የአባት ቤት እስኪመስል ድረስ እኔ ቸርች ነው ያደግኩት እንዲቀናለሁ ያልክ ነውር የሆነ ስድብ፣ ነውር የሆነ ተግባር ነው። ክርስቲያናዊ እኔ እኮ አይቻችሁ እናንተ አይደለም ለሰው ለእግዚአብሔር እንደማትመለሱ ስላየው ነው። ምክንያቱም ስለማታቆኝ ስላላወቃችሁ ነው አፋችሁን ስከፍቱ የነበረው። 3 ወር ሙሉ የታገስኳችሁ እኔ ወኜ ነው። በነገራችን ላይ 3 ወር ነው አይደል የታገስኳችሁ? እኔ ወኜ ነው የታገስኳችሁ። ፕሊዝ ስታፕ ኢት ነግራችኋለሁ እኮ እኔ። እስኪ ወንድ ናችሁ አይደለ? በፎቶ ውጡና እንትን ታዩ። ካልወራው ችግር የለውም። ካልወራው ስለተያዘ ነው። አሁን ምን ጠብቃችሁ? ፎቶአችሁ ምን ጠብቀ ግለሰቦች አላችሁ። ስታንድ ባይ ሆነን ካልወራውንም ስታንድ ባይ ሆነን ፎቶውን ያዝ ነው። በምትገቡበት በእያንዳንዱ ፎቶ ስቴፓችሁ ቪዲዮአችን ኦን ነው። እወቁ፣ ይሄን ኦን ነው። ግን የዛኔ አይማረን። በቂ ዶክመንት ስለና በእናንተ ዙሪያ ሰብስቡ ስለተባለ አለን እጃችን ላይ በኮንፊደንስ ነው ይላችሁ። እኛ ኢትዮጵያን ያለ ነው በኮንፊደንስ ነው የምናወራችሁ። ውጭ ነው አይደል ያላችሁ? ያው በኮንፊደንስ እናወራችሁ። እናታችሁ ወልዳ ለሰከንድ እንኳን ቪዲዮአችሁን እናገኘው። ውርድ ከእኛ ለሰከንድ ቪዲዮአችሁን እንየው። ጠብቁት። ካልወራው ነው ጥቂት ጊዜ ጠብቁ። ገባችሁ? የቄሳርን ለቄሳር ነው፣ የእግዚአብሔርን ለእግዚአብሔር ነው ምን ሰጠው። እሺ በጣም ክሊር ነው። የቄሳርን ለቄሳር እንሰጣለን፣ የእግዚአብሔርን ለእግዚአብሔር ነው የምንሰጠው። የእግዚአብሔር ሕግ ካልገዛ የቄሳር ሕግ ይገዛሃል። አውቀን ነው ዝም ያለው። ስትሰድቡን፣ ስታበሻቅጡን፣ ምን ስትሉ ሰብአዊ የሆነ ድርጊትን ስታደርጉ አውቀን ነው ዝም ያልናችሁ። ግን ከዚህ በኋላ መጨረሻችሁ ይሆናል። ጠብቁ፣ ጥቂት ጊዜ ጠብቁ። እግዚአብሔርን የማትፈሩ ከሆነ የምድር ሕግ ምን ሊያደርጋችሁ እንደሚችሉ ታውቃላችሁ። አንድ በጣም ወደ ቭላድሚር ፑቲን አነጋገር አለ። እኛ የምድሩን ፍርድ እንሰጣለን፣ የሰማዩን ፍርድ የሰማዩ ዳኛ ይስጣችሁ እያለ ያው የፑቲን መፈክርና መርህ ነው። ስርዓት ይኖራችሁ፣ ተከባብረን እንደ ሃይማኖት እንዳለው ሰው እናውራ።
አለበለዚያ ግን ከዚህ አንዘላለን የምትሉ ከሆነ የምድራዊው ህግ ለክርስቲያኖችም ይሰራል። ኦኬ፣ ለክርስቲያኖችም የሚሰራ ህግ ነው ያለን። እናንተ ባልና ሚስትን አትሳደቡም፣ ሴቶችን አትሳደቡም። ከዚህ በኋላ ማንንም ላይ ሞካ አታረጉም፣ የማንንም ሞራል አትሰብሩም፣ ማንንም አታሸማቅቁም። ጨርሰናል። መዲዬ ቴንክ ዩ። ክርስቲያኖች አጠቃላይ መልካም ባህሪ ይሁናችሁ። እሺ ያው ምክር ነው የመከርናችሁ፣ አቁሙ ነው ይኸውላችሁ። ቀይ መስመር ረግጦ የቆሙ እያደናቸው ስለሆነ ቀጥይ መዲዬ። እሺ አመሰግናለሁ። እሺ እኔ እንኳን እየጨረስኩ ነበር። ሜላ ወይ መዲ ልወጣ ነበር። አንተ አልነበርክም በምን ዙሪያ እያወራ እንደነበረ? ኧረ አይመለከተኝም። እንደዚህ እኔ እኮ ቃል እግዚአብሔር ብቻ እኮ ነው እንጂ ሌላ ብዙ አይመቸኝም። እና ቃል እግዚአብሔር መንገድ የሳተውን መልስ አይልም እንዴ? አይ የሳተውን ቃል እግዚአብሔር ቃል እግዚአብሔር ቃል ተከተሽ እንደዛ ታስተምራለች። ከተመለሰ ይመለሳል እንጂ ያው ከድም ማምን አስፈላጊ አይደለም። አሁን እንደዚህ ለነገሩ አንተ ወደዛ ሰፈር እንኳን ሄደህ አላውቅም። እሺ እንኳን አደረሳችሁ ስለሆነ እኔ አላውቅም የለሁበትም እንደዚህ እንትን። እሺ ኦኬ ተባረክ። አሜን። እንኳን አደረሳችሁ በለን። ለወጣ ነው የሚላየ የምታስተላልፈው መልእክት ካለ? አይ እኔ እኮ ቃል እግዚአብሔር ሼር ያደረጋችሁ መስሎኝ ነው መዲ የገባሁት እና እንኳን አደረሳችሁ እኮ ቃል እግዚአብሔር እኮ በልብክ ያለው መናገር ይችላል። በልቤ ማየው የእግዚአብሔር ልጅ ኢየሱስ እንግዲህ ስሙ ይባረክ። ስለ ኃጢአታችን ሞቶልናል፣ ስለ ጽድቃችን ከሙታን ተነስቷል። ነገ ትንሣኤ ነገ ነው አይደል? ዛሬ ገና ቅዳሜ። ያ እውነት ነው። ነገ ትንሣኤ መታሰቢያ ነው። እንግዲህ ስሙ ይባረክ የእግዚአብሔር ልጅ